ሮብለታ ማለት ነው። አስፈራሽ ነገር የለም እኮ እኔ ልነግራችሁ ነው። ሮብለታ ማለት ነው። የሚያስፈራኝም ስለሌለ ነው እዚህ ላይ ልቤን ገትሬ የማወራው። ሮብለታ ጠዋት እኔ 10 ሰዓት ይሁን እንጃ ሰዓቱን ብቻ ጠዋት ላይ ነው 10 ሰዓትን 9 ተኩል ይሁን ማድሬ ደውሎልኝ ሜሴንጀር ላይ የተደወለልኝ ፉዚ እሺ ልጁ ጋር ምንድነው ያንቺና ያልጁ ግንኙነት? ኧረ እኔ አንተ እንደው የረባ እንኳን ትንነት የለውም። የረባ እንኳን ጅንጃኔ እንኳን የሌለው ነገር ነው። እኔና ልጁ እንኳን ከተዋወቅን 10 ቀን ነው የሚሆነን ነው ላይ እሺ በ10 ቀን ታዲያ እኔ የተዋወቅንበትን ቀኑን ራሱ ናቱል ቲክቶክ ላይ ወላሂ ያሳያለሁ። ቲክቶክ አልጠፋም አሁን ድረስ ቲክቶክ ላይ አለ። እስተቀኑ አንድ ሰው በ10 ቀን ውስጥ ብቻ ተዋውቆ ሰው እንዲነብስ አጥፍቶ እንዴት ተቀበኝ ሎኬሽን ላኪልኝ ብሎ ሊደውል ይችላል? እንዴትስ ያምናል? 10 ቀን ብቻ እንዴት በ10 ቀን ውስጥ ይሄን ያክል ጥግ እንዴት ሊሄድ ይችላል? ከባድ ስራ ሰርቶ ማለት ነው። እኔ የተዋወቅንበትን እስተቀኑ አስቀምጥልሃለሁ እዚህ ላይ አልኩህ እኮ ቲክቶክ ላይ ገብቼ አሳያለሁኝ። ስክሪንሾት አድርጌ እልክልሃለሁ። ከውስጥም ከፈለክ እዚህ ማንጠሽ ለጥፊ ካልከኝ እለጥፈዋለሁ። ምንም ችግር የለብኝም። በምንድን ነው የተዋወቃችሁት አንቺ እና እሱ? በቲክቶክ ነው? በቲክቶክ ነው። እሺ በቲክቶክ እኔ እና እሱ በፍቅር እንኳን እኮ በስነ ስርዓት አላወራንም። እየነገርኩህ አይደል እንዴ እኮ በስነ ስርዓት ካላወራችሁ ይኸውልሽ ፎዚ ተረጋጊና። አንቺ እኮ አልገደልሽም። አይቀስበይ አንቺ እኮ አልገደልሽም። የገደለው ልጁን ያጠፋው ይሄ ልጅ ነው አይደለ? ያስገደለችውም ደግሞ ሌላ ልጅ ናት አይደለ? ግን አንቺ በ8 ቀን በ10 ቀን ውስጥ ብቻ ተዋውቃችሁት በቅጡ ካላወራችሁት እንዴት ሎኬሽን ላኪልኝና ተቀበይ ልምጣ ብሎ አንቺ ጋር እንዴት ሊደውል ይችላል? እኔ ነገር ለኔ ሊዋጥልኝ አይችልም። ለምን በ10 ቀን እኔ ማንንም አላምንም። እኔ 10 ቀን ቀርቶ አንድ አመት በቲክቶክ እኔ ባወራት ያቺን ሴት በምን አውቂያት እንዴት ሰው ገድዬ እኔ ወዲዛች ቤት ልሄድ? ልጁ ተደናግጧል። እኔ አባት እኔ አሁን እኮ አልኳችሁ ራሴ እነዛ እንደዋታ ከፈለጋችሁ እኔ የተዋወቅንበትን እዚህ ላይ አምጥቼ ስክሪንሾት አድርጌ ልለጥፍላችሁ። ጠብቁኝ። ቲክቶክ ላይ ስክሪንሾት አድርጌ ቴክስቱ ማለት ነው። ይሄን ከፈለጋችሁ ይሄኛው ሰው የደወለበትና ሰዓቱን እንኳን እንዳላቀርብ ትላንትና አጥፍቼ ቦልኬዋለሁኝ። አሁንም ኑት ወለ በሜሴንጀር ገልብጬ ላሳያችሁ እምላችሁ ይሄን ነገር እንድታው ነው። ለሌላ ነገር የሚደበቅ ኑሮ አይደለም። እና ስልኬንም ቼክ እንዲደረግልኝ ስለምፈልግ ነው አልኳችሁ። አይ ምኑ ከሆነ እኔ ነፍስ አላጠፋሁም፣ እኔ አላስገደልኩም፣ እኔ ከምንም ነገር የለው ነፃ ነኝ፣ አይመለከተኝም። እኔ እኮ እዚህ ግን ግልጽ ማድረግ ስላለብኝ ለማብራራት ስላለብኝ ነው እኔ አሁን እዚህ ላይ መጥቼ ቁም የምናገረው። እና እዚህ በላይ እኔ ማውራት አልችልም። አህለን ወሰህለን። እኔ በውስጥ ማሳየት የምፈልጉት ሰው ካለ እንተወለ ስልኬን ገልብጬ ካነራሳያችሁ የተዋወቅንበትን ቴክስት ካፈለጋችሁ እዚህ ላይ አንጠስጨለጥ ፋርሻለሁ። እዚህ በላይ ማውራት አልችልም። እዩ አዳምጪ፣ ችግር የለውም። ብሎክ አድርጌዋለሁ ስላልሽ አንቺ ብሎክ ያደረግሽውን ብሎኩን ፍቺውና ከዛ በኋላ ስክሪንሾት አድርገሽ የተጻጻፈችሁበትን መቼም በቲክቶክ እኔ አንዲት ሴት ልተዋወቅ ስፈልግ ሃይ ነው አይደለም ማለት ገብቼ የዛን ቀኑም ሁሉም ነገር ይቀመጣል። ስለዚህ ከመጀመሪያው እንትን ያልሽውን እሺ አምጭና እዚህ ጋር ስክሪንሾት አድርገሽ አስቀምጠሽ አሳይና ብሎኩን ፍቺው። እሺ ብሎኩን ፈትቼ ማለት ያወጣት ነበር። ብሎኩን ፍቺው። እሺ አንዴ ቆይማ ቆይ ከሮብለታ ጀምሮ እዛው ላይ ብራይ ስታወራ ጀምሮ ሪከርድ ያርኳት ስለነበር በውስጥ ገብቻ አዋራኋት። በኢሞ ቁጥሬ ላኩላት፣ በኢሞ መጣች። ከዛ ጀምሮ እያወራኋት ያለሁት ሜሴንጀር ላይ ያወራችሁትን አንቺም ሃይ በዩ እሱም ሃይ ይበልሽ። ሰዓቱንም ቀኑንም 10 ቀናችን ነው ብለሽ አልሽ አይደል እንዴ? ከ10 ቀን የሚሆን የወር የሚሆን አያገባንም። በቃ ያን የራስሽ ፐርሰናል ላይፍሽ ነው። ግን ከተጀናጀናችሁበት ቀን ጀምሮ ሃይ ያለብሽን እና 4 ሰዓት የሚደውልሽ 3 ሰዓት የሚደውልሽ ደውሎልሽ ሎኬሽን ላኪልኝ ብሎ አለኝ ምናምን ስትል ሁሉ ሪከርዱ አለኝ። ሪከርድ አድርጌያት ስለነበር በሰዓቱ በራሷ ቤት ላይቭ ገብታ እስከ ደወለልሽ ሰዓት ድረስ ያለውን እስክሪን ሪከርድ አድርገሽ ላኪልኝ። ግብ እስካሁን አላከችልኝም። ለምን? በቃ ይሄ ብቻ ነው ጥያቄ። አሁን ተወለ በቃ የቦለኩበትን ስክሪንሾት አድርጌላችሁ በቲክቶክ ያለውን ስክሪንሾት አድርጌላችሁ እዚህ በላይ ፎዚ አንዴ አንቺም እህታችን ነሽ፣ የሞተው ወንድማችን ነው፣ ገዳይም ቢሆን ወንድማችን ነው። ፈተናው እኛ እየጠየቅን ያለ ነው። የተለየ ጫና አናደርግብሽም። በሌላ እንዲያታዩ
ግን ሰይድ ሪከርዱን ላኪልኝ ሲልሽ ለምንድን ነው ያላክሽልኝ? አንቺ ከደሙ ንጹህ ከሆንሽ ያወራሽበትን ለምን ከለከለ? እኔ ከርዲ እኮ አሁን እኮ ያወራችሁበትን ላኩልኝ የተባልኩት እኮ አሁን ወሬ እኔ ሰይድ ነው ያወራነው ከርዲ ያለኩ አዳምጭ ትላንት ወዲያ ይሄ ሁሉ ህዝብ ሲሸበር ማንም ሰው እዚህ ላይ እንድትናገሩኝ አልፈልግም። አንተ በስንቱ ስርዓት ያዝ። እኔ ሰይድ ጋር በውስጥ ሩብ ለታጅም ሰይድ ጋር ያወራሁ ነው በውስጥ ነው። አዳምጭ። በስንቱም ይሁን ማንም ደስ ላይ የገባው የሚጠይቅሽን በስርዓት አስረጅልን። ሁላችሁም የኔ ጥያቄ ያወራን ነበር በውስጥ ከሩብ ለታጅም እና ለምን በውስጥ አልጨረሳችሁም? ይኸውልሽ ፎዚ እኔ ልጨቃጨቅ አይደለም። የኔ ጥያቄ ትላንት ወዳ ሰው ሲሸበር ልቡ ተሰብሮ አዘን ላይ ሲሆን ለምን ይሄን አጀንዳ ለምን አላስቆምሽም? ጠይቅ ለምን አላወጣሽም በሰዓቱ? እኔ ነብዬ ነው የማወጣው እያወራሁ ነው እሱ ጋር ሰይድ ጋር። እናንተ ምንድነው ይጋላችሁ? ታዲያ በውስጥ ካወራችሁ ለምን በውስጥ አልጨረሳችሁም? ላኪልኝ አለሽ መረጃ ለምን አላክሽለት እኮ? አሁን ላኪልኝ ሲለኝ እኔ ትላንትና ኤፍቢን አጥፍቼ እንትን ብያለሁ፣ ሜሴንጀሬን አጥፍቼ ገና አሁን ወላሂ ወርጄ እንትን ብዬ እዚህ ገብቼ ወርጄ ነው እንትን ያልኩት የከፈትኩት። ሞቶለና እኔ ላሳያችሁ